ነው የሚሰማው። እግዚአብሔር ግን አጣም አውርተህ አስተካክሎ አቃንቶ ወይ እንዲህ ሊል ፈልጎ ነው ልጄ ብሎ የሰማኝ ሰው ካለ አሜን ይበለኝ። አንድ ቀን ስትጸልይ ልል የፈለኩት ብሎ ታውቃለህ እግዚአብሔር ብሎ እንደውም አንዳንዶቻችን ጸሎት እኮ የሞት ያህል ልመና እንደ ያዕቆብና እንደ ዮሐንስ እናት ጥያቄያችን እኮ ሞት የሆነ ሰዎች አሉ። ማለት ልል የፈለኩት መሮኝ ነው አላልነው። በቃይ በቃይ አሁንስ በቃ አሁንስ አልበዛም ወይ ሆነል። ሰው በቃይ ብሎ እንዴት ቤት ይሰራል? በቃይ ብሎ እንዴት ያገባል? አሁንስ አልበዛም ወይ ብሎ እንዴት ያምርበታል? አስተካክሎ በቃይ ስትል ችግሩን ነው ይላል ጌታ። አሜን በል በረብጩና አሜን በል። ሰው ግን አጣሞ ይሰማል፣ አበላሽቶ ይሰማል። እግዚአብሔር እኮ የሚገርም ጸሎትንም ይሰማል። ይሄን የኛን ሰካራም ጸሎት አቃንቶም ይሰማል። ልጄ ደክሞት ነው አቅቷት ነው ሰልችቷት ነው እንጂ እንደሱ አይደለችም ብሎ የሚሰማ አስተካክሎ ይሰማል። ብዙዎቹ ንግግሮቻችን ለአምላካችን ብቻ ነው የሚገቡት። ለዛውም ይገርማል፣ ዝምታችንን የመዝሙር ያህል ነው የሚሰማው። ሄሎ የሰማኝ ሰው ካለ ቋንቋ በመናጣለት የህይወት ማዕበል ውስጥ ህይወት ውስጥ ሁኔታው ስንገባ በቃ ዝም ጸጥ ጭጭ ሁሉ ነገሩ ጭጭ ሲል ነው ዝምታችንን የመዝሙር ያህል ነው የሚሰማው። ረገጥ አርጋችሁ አሜን፣ ጫን አርጋችሁ